እውነተኛ ፍቅርን ክርስቲያናዊ በሆነ መንገድ እንዴት ልምራ? ብዙዎቻችን እግዚአብሔር ወደ ህይወታችን ተጨምሮ መልካም በሆነ መልኩ እንዲያሻግረን እንዲባርከን እንፈልጋለን። ስለዚህም እነዚህን 7 ነገሮች ማድረግ ይጠበቅብናል። የመጀመሪያው ነገር ከምንም አስቀድሞ እግዚአብሔርን መውደድ። እግዚአብሔርን የማይወድ እግዚአብሔርን የማያውቅ እርሱ ፍቅርን ሊያውቅ አይችልም። ስለዚህ ያ ፍቅር ደግሞ በስሜት ከመጀመሩ የበለጠ እግዚአብሔርን በመውደድ በእግዚአብሔር ሐሳብ ተቃኝቶ የተጀመረ ሊሆን ይገባል። በሁለተኛነት ደግሞ ይህ ፍቅር የሚሄደው ወደ ቅድስና ነው ወይስ ደግሞ ዋዛ ፈዛዛ የበዛበት መቀለድ ደግሞ የበዛበት መጨረሻው የማይታወቅ ነው? ይህንን ነገር ልናስተውልበት ይገባል። ቆም ብለን ይህ አንድነት ይሄ ደግሞ ግንኙነት ወዴት እያደገ የሚሄድ ነው? ወደ እግዚአብሔርን ወደ ማግኘት የሚያድግ ነው ወይስ ከክርስቶስ ጋር የሚለየኝ ነው? ክርስቲያኖች በአንድነት የሚቆዩት እጅ ለእጅ ተያይዘው ወደ እግዚአብሔር የሚሄዱበት እግዚአብሔር በእነሱ ህይወት ውስጥ ደግሞ በብዙ የሚባረክበት ትንሿን ቤተክርስቲያንን ለመስራት የሚደረግ ጉዞ ስለሆነ በሶስተኛነት ደግሞ ንጽህናን መጠበቅ ያስፈልጋል። ይህም ማለት የስጋን ንጽህና መጠበቅ እጅግ አስፈላጊ ነው። ቅዱስ ጳውሎስ በስብከቱ ሁሉ እንዲሸሹ ከነገራቸው ነገሮች ውስጥ አንዱ ዝሙት ነው። ስለዚህም በቤተክርስቲያናችን ከትዳር በፊት የሚፈጸም ነገር በሙሉ ከዚህ የሚቆጠር ከዚህ የሚመደብ ስለሆነ የስጋን ንጽህናን እየጠበቁ፣ አራተኛው ነገር እርስ በርሳቸው የሚከባበሩ መሆን አለባቸው። መጽሐፍ ቅዱስ ላይ ብዙ ቅዱሳንን ስንመለከት እርስ በርስ ይኖሩበት የነበረው ትልቁ ጥበባቸው በመከባበር እግዚአብሔር እርስ በርስ እንዲጠብቃቸው እንዲባርካቸው እንጂ እነሱ ጠብቀው እነሱ አሳደው እነሱ ጨቆነው በመያዝ ያሳለፉት ህይወት አይደለም ደስታን የበዛበት የነበረው። ነገር ግን እግዚአብሔር እንዲኖርበት ያሰቡበት እርስ በርስ የሚከባበሩበት የነበረው ህይወት ላይ እግዚአብሔር ሲጨመር በብዙ ታሪኮች ላይ በብዙ ቅዱሳን ቤት ውስጥ ተመልክተናል። ሶስተኛው ነገር ከቅዱስ ቤተክርስቲያን ህይወት አለመራቅ ወይም በአንድነት ለጸሎት መትጋት፣ በአንድነት ወደ ቤተክርስቲያን መሄድ፣ የንስሐ አባት በመያዝ በቤተክርስቲያን ውስጥ በአንድነት ለመመከር መቀመጥ። እነዚህን አይነት ነገሮችን የምናደርግ ከሆነ እግዚአብሔር በመካከሉ እንዲገኝ ቅዱስ የሆኑት ነገሮች ደግሞ በምግባራችን መካከል እንዲኖር ያደርጋል። ለምሳሌ ያህል በአንድነት ሆኖ ምጽዋትን መመጽወት መልመድ። ስድስተኛነት ደግሞ ትዕግስት ያለው ፍቅር ሊሆን ይገባል። በሁለቱም በኩል ትዕግስት ያለው ሊኖር ይገባል። በመጽሐፍ ቅዱሳችን ላይ ፍቅር ሲተነትን ወይም ስለ ፍቅር ሲናገር ከሚናገራቸው ነገሮች ውስጥ አንዱ ፍቅር የሚያደርጋቸው ነገሮች ሁሉ ንጹህ ናቸው፣ ትዕግስት ያለበት ቂም በቀል የሌለበት በንጽህና የሚያዝ መሆኑን፣ እንዲሁ ደግሞ እርሱም ቂም የማይዝ ክፋትን የማያስብ ትዕግስት ያለው እንደሆነ ስለ ፍቅር ይናገራል። በእውነት እግዚአብሔር ፍቅር ነው እንዳለን እግዚአብሔርን የምንይዝበት ስለሆነ ትዕግስት የተሞላበት ትህትናም ደግሞ የበዛበት ሊሆን ይገባል። በሰባተኛነት ደግሞ ጋብቻ ወይም ደግሞ ከዚህ ሁሉ በኋላ በፍጻሜ የሚመጣው ቅዱስ ቤተክርስቲያን ባርካ የምትጀምረውን ይህንን ቅዱስ ጋብቻን ደግሞ ይህንን ምስጢር ለመመልከት የሚካሄድ ጉዞ መሆን መቻል አለበት።